ክብራና ክብራት እንግዶቻችን በድጋሚ እንኳን ለ2018 ዓመተ ምህረት የምረቃ በዓል በሰላምና በጤና አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተከበራችሁ የገዳሙ መነኮሳትና የትምህርት ቤቱ መምህራን፣ ሰራተኞች፣ ተማሪዎች እንኳን አደረሳችሁ። እሺ የምስካየ ኅዙናን መድኃኔዓለም ገዳም ትምህርት ቤት ማለት ነው። የተመሰረተው በ1965 ዓ.ም ሲሆን በወቅቱ በዚህ አካባቢ ያሉ ወጣቶችን ሰብስቦ ለማስተማር ስነ ምግባርን እንዲያውቁ እንዲሁም ደግሞ ቤተክርስቲያኑንም ገዳሙንም ለመደገፍ በማሰብ ይህ ትምህርት ቤት የገዳሙ ትምህርት ቤት ሊቋቋም ችሏል። ከነርሰሪ ጀምሮ ከ12ኛ ክፍል ደረጃ ያሉ ተማሪዎችን የሚያስተምር ነው። ትምህርት ቤቱ እንግዲህ ከተመሰረተ ጀምሮ በርካታ ተማሪዎችን አስመርቆ ወደ ከፍተኛ የትምህርት ተቋም ወደ ዩኒቨርሲቲ እንዲገቡ አብቅቷል። ወይዘሮ እመቤት ሽብሩ እባላለሁ። የምስካየ ኅዙናን ቅድመ አንደኛ ደረጃ ትምህርት ቤት ርዕሰ መምህርት ነኝ። 2018 የትምህርት ዘመን ያው መስከረም ላይ በጥሩ የአከፋፈት ስነ ስርዓት አባቶች በተገኙበት በመንፈሳዊ ፕሮግራም ጭምር ነው የተከፈተው። ትምህርት ቤቱ የሚያስተምረው የመዋለ ህፃናት በቁጥር 1 እና በቁጥር 2 ሁለት ቦታ ያስተምራል። እንደዚሁም ደግሞ ከአንደኛ ክፍል ጀምረው ደግሞ እስከ 12ኛ ክፍል ደግሞ ያሉት ደግሞ በሌላ ቦታ ይማራሉ። ትምህርት ቤቱ መሰረት የሚያደርገው መጀመሪያ ስነ ምግባርና ዕውቀትን ሁለቱን ነገሮች ነው። በዕውቀት የታነጹ በስነ ምግባር ደግሞ የበለጸጉ ተማሪዎችን ማፍራት ነው። በዕውቀት ረገድ የሚማሩት ተማሪዎች ብቃት ያላቸው መምህራን ተቀጥረው ገና ከልጅነታቸው ጀምረው በተለያዩ መምህራን ትምህርት ይሰጣቸዋል። እንዲሁም ደግሞ በስነ ምግባር ደግሞ የሃይማኖትን ትምህርት ይማራሉ። ከዛ በተጨማሪ ደግሞ ለሀገር ብቁ እንዲሆኑ፣ ሀገርን እንዲወዱ፣ ቤተሰብ እንዲወዱ፣ ወላጆቻቸውን እንዲወዱ፣ እንዲያከብሩ፣ ታዛዥነትን በአጠቃላይ 10ቱ ትእዛዛትን ጠብቀው እንዲያርጉ ትምህርት ይሰጣቸዋል። እንካሰላምታ በምንጭ አቆጣ ለለበቆዳ ታንኮል ያሳበን ሳውንና እንጎዳ እንካሰላምታ በምንታ በቦታ ለለበወሳ ለለመቀበል ለለሞዳረሳ እንካሰላምታ በምንጭ አቀጣጣ ለለበቀንዳውታ ስተያ የሚባለው ካፌ እንዳይወጣ እንካሰላምታ በምንታ በማገድ ለለበማገድ ልጆች ይገባናል ለወይ መታደል እንካሰላምታ በምንጭ በሚናገር ለለበሚናገር ቃቄና ጥቅ መንገድ ስንሻገር
መምህራን የትምህርት አሰጣጣቸው ያው ህፃናት እንደ መደበኛው ትምህርት ቀጥ ያለ ትምህርት አይሰጣቸውም። ህፃናት መምህራን ትምህርት የሚሰጡት በጨዋታ በማየት በመዳሰስ በመነካካት የተለያዩ መርጃ መሳሪያዎችን በማዘጋጀት እነሱን መርጃ መሳሪያ በመነካካት በመጫወት ውስጥ ብቻ ሳይሆን ህፃናት የሚማሩት ከክፍል ውጪም ስለሚማሩ በጨዋታ በዚህ መልኩ ነው ህፃናትን የምናስተምረው ማለት ነው። Wow, thank you, Mom. Eat slowly and finish it all. Okay, I will. Don't forget to take your lunch box. I won't forget, I keep it in my bag. Good boy, now get ready for school. Yes, Mom, I'm going now, bye. Bye, take care. Okay, Mom. Thank you for listening. በተለይ ደግሞ የመዋለ ህፃናቱ ትምህርት ቤት ልዩ የሚያደርገው ምንድነው? ህፃናትን መምህራኖቻቸው በፍቅር ተቀብለው ነው እየተንከባከቡ የሚያሳድጉት። የሚሰጣቸውም ትምህርት ልጆቹን ገና ከልጅነታቸው በእውቀት ተቀርጸው እንዲያድጉ በቂ የሆነ ትምህርትን እንዲማሩ እንዲሁም ደግሞ ወደ ትምህርት ከመጀመራቸው በፊት ጸልየው ነው ተምረው ነው የሚጀምሩት። አስፈላጊ የሆነውን የቤተ ክርስቲያን ትምህርት ይማራሉ። እንደገና ደግሞ በዓለም ውስጥ ሴኩላር የሆነውን ትምህርት ይማራሉ። ስለዚህ በሁለት በኩል የተሳሉ ሰይፍ ይሆናሉ ማለት ነው። ሰይፍ ዘክሌ አፉ ማለት በሃይማኖት ትምህርት በኩል የሚያውቁት መሰረታዊ የሆነ ነገር አላቸው። እንዲሁም ደግሞ ሴኩላር የሆነውን ደግሞ እውቀትን ትምህርት ደግሞ ይማራሉ። ስለዚህ በአጠቃላይ በምስካየ ኅዙናን መድኃኔዓለም ገዳም ትምህርት ቤት ያሉት ህፃናት በዚህ ከነርሰሪ ጀምሮ እስከ ዩኬጂ ድረስ ያሉት ተማሪዎች በጣም ልዩ የሚያጓጉ በእውቀታቸው በስነ ምግባራቸው የታነጹ ለሌሎች ትምህርት ቤቶች ራሱ አርአያ ምሳሌ የሚሆኑ ናቸው እና ከዚህ የተነሳ ብዙ ወላጆች ይህን ትምህርት ቤት ይፈልጉታል፣ የገዳሙን ትምህርት ቤት። ምክንያቱም መተው ግቢ ውስጥ ራሱ ውለው ሲሄዱ ከገዳሙ ጋር ከቤተክርስቲያኑ ጋር የተያያዘ ስለሆነ ሲወጡ ሲገቡ እየጸለዩ በመድኃኔዓለም እየተባረኩ ረድኤት እያገኙ ነው የሚያድጉት። ይሄ ደግሞ ልዩ ነገር ነው፣ በጣም ትልቅ ጥቅም የሚሰጥ ነው። ስሜ መለሰ መንግስቱ ይባላል። የተመራቂ ወላጅ ነኝ። እንደ ወላጅም በተግባር ስናየው በልጆቻችን ላይ ከፍተኛ ውጤት ያመጣንበት በሁለት በኩል የተሳለ ሰይፍ እንዲሆኑ የሚያደርግ በስነ ምግባርም በቃሉም ትምህርት በሁለቱም በኩል ተስለው ለሀገር ለወገን የሚተርፉ አምራች ዜጎች እንዲሆኑ የሚያስችል ነው። የትምህርት አሰጣጥ ሂደቱም በጣም ጥሩ ነው። የክትትል ስርዓቱም በጣም ጥሩ ነው። በዚሁ ይቀጥል ነው የምንለው። የመምህራኖቹም ተማሪዎችን የሚያቀርቡበት መንገድ፣ የሚከታተሉበት መንገድ፣ የሚያስተምሩበት መንገድ በጣም ጥሩ ሆኖ ነው ያገኘነው። በዚሁ ተጠናክሮ ይቀጥል ነው የምንለው። አሁን የምናቀርብላችሁ በላል በልሃ ነው። እንግዳ ድቤ በሀገር ወግና ባህል በላል በልሃ ድባዋል ቀዳሚ ላይ መንገዶኛ እንደሚያለ ቀየው መሀል ነው ገደል ታረስ ቀዳሚ እንዲህ በጣም ተጠል ብንለ እኔ ግን ከስነ የምትለኝ አንተ ብትቀርሜ ነው የሚበጀኝ። ስላከበርከኝ ምስጋና ላቅ ያለ ነው። እንግዲህ በላል በልሃ አልጀምረው በላል በልሃ ካልመለስክልኝ ልጣሃ በላል በልሃ ካልመለስኩ ቅጣኛ። እግዚአብሔር ለክብሩ መገለጫ አሳየ በዘጠኝ ተአምራት በአስረኛው ቦታ በኩል የአምላክን ከፈርዖን አገዛዝ ያስጣለ በተአምራት
ልጆችን የቀለም ትምህርትንም በጨዋታ በተለያዩ አሳታፊ በሆኑ የማስተማር ስነ ዘዴዎች እየተጠቀምን ልጆቻችንን ስናስተምር ቆይተናል። እንዲሁም ደግሞ መንፈሳዊ ትምህርት ቤት ወይንም የቤተ ክርስቲያን ትምህርት ቤት እንደመሆኑ መጠን ከተምሮ ማስተማር ሰንበት ትምህርት ቤት ጋር በመሆን ልጆቻቸው ስለ ሃይማኖታቸው እውቀት እንዲኖራቸው በስነ ምግባር የታነጹ እንዲሆኑ ሀገራቸውን የሚወዱ የሀገራቸውን ታሪክ የሚያውቁ እንዲሆኑ ሀገራቸውንም ከማሳወቅ አንጻር እምነታቸውን ከማሳወቅ አንጻር በጣም ውጤታማ ስራ ሰርተናል። ልጆቹም በዓለማዊ እውቀትም ወይንም በቀለም ትምህርትም በስነ ምግባርና በእውቀት ስናንጽ ቆይተናል። የትምህርት ዘመኑ በጣም መልካም ያማረ ነበረ። ይሄው ዛሬ መድኃኔዓለም ፈቅዶ የ3ኛ ዓመት ተማሪዎቻችንን ለማስመረቅ በቅተናል። እንኳን ደስ አላችሁ፣ እንኳን ደስ አለን። የእናንተ ልጆች የማን ልጆች ናቸው? የእኛ ልጆች። ለሁላችንም እነዚህም ብርቅዬ ልጆች የሰጠናል ነው እግዚአብሔር። ስለዚህ እነዚህ ልጆች ተንከባክቦ የማሳደግ ለሀገር ለወገን ማብቃት የጋራችን። ብዙ ወላጆች ያመሰግኑናል። ምስካየ ኅዙናን ተምረው እዚህ ትልልቅ ቦታ ላይ ያሉ ተማሪዎቻችን አሉ። ስለዚህ ወላጁ በጣም ይፈልገዋል። ተፈላጊ ትምህርት ቤትም ነው። ፋሲካ ተካልኝ ይባላል። የምስካየ ኅዙናን የኬጂ 3 የተመራቂዎች መምህር ነኝ። ልጆች በጣም ደስ ይላሉ። ልጆች በቃ እንዴት ነው ፍቅር ናቸው። አብረን 3 ዓመት ቆይተን ዛሬ አስመርቂያቸዋለሁ። ወላጆቻችን ደስ ይበላችሁ፣ ለዛሬዋ ቀን ደረስንላችሁ። ቆየን ስንቀስም የእውቀት ገበታ ቃል እንገባለን ልንበረታ። ደስ የሚል ቀን ነው፣ ደስ የሚል ቀን ነው፣ ደስ የሚል ቀን ነው፣ ደስ የሚል ቀን ነው፣ ደስ የሚል አንድ ሁለት ብለን ጉዞ ጀመርን የነጋችንን እያሳመርን ስንቅ ሰንቀን ገባን ከሜዳ አድገንም ደግሞ ሀገር ረዳ። አይዞሽ ሀገሬ ተስፋዎችሽ ነን ነገ ስናድግ እናኮራሻለን፣ እናኮራሻለን። ደስተኛ ነኝ በልጆቼ። የልጆቼ ምኞት ፍላጎታቸውን በጣም ደስ የሚል ነው። ኢንጂነር፣ ፓይለት፣ ዶክተር፣ መምህር በማለት ፍላጎታቸውን ይገልጻሉ። ደስ የሚል ነበረ። ልጆቼ በቃ እኔ እንጃ መግለጽ ያቅቱኛል። በጣም ጥሩ ትሁቶች፣ በውስጣቸው ፈርሃ እግዚአብሔር ያለባቸው ልጆች ናቸው። ቀሲስ ዘውዱ በላይ ይባላለሁ። የምስካየ ኅዙናን መድኃኔዓለም ቁጥር 2 የወላጅ ኮሚቴ አባል ነኝ። እንግዲህ የምስካየ ኅዙናን መድኃኔዓለም ገዳም አጸደ ሕፃናቱን በስነ ምግባር በሃይማኖት እንዲሁም በእውቀት ለማሳደግ ጥረት የሚያደርግ ነው። በመጽሐፈ ምሳሌ ምዕራፍ 22 ቁጥር 6 ላይ እንደተነገረው ልጅህን መንገድ አስተምረው ባረጀም ጊዜ ከሷ ፈቀቅ አይልም ይላልና ልጆቻችን በዚህ የህፃንነት ዘመናቸው ለቀጣይ ህይወታቸው መሰረት የሚሆን ሃይማኖታቸውን፣ ባህላቸውን አውቀው
ከዚያ በኋላ የሚመጣውን ደግሞ ይሄ ሴኩላር ወይም ያለምን እውቀት ቢይዙ የጥበብ መጀመሪያ እግዚአብሔርን መፍራት ነው እንደተባለ በዚያ ላይ ጸንተው የማይናወጹ ይሆናሉ። ለሀገር፣ ለቤተ ክርስቲያን፣ ለቤተሰቦቻቸው የሚጠቅሙ ይሆናሉና በዚህ መሰረት እንግዲህ የምስካየ ኅዙናን መድኃኔዓለም ገዳም አጸደ ሕፃናት ጥሩ ጥረት እያደረገ ነው የሚገኘው። የመምህራኑ ስነ ምግባር ከወላጆች ክትትል ጋር አብሮ ሲጣመር ትልቅ ውጤት ይሰራል ማለት ነው። ስለዚህ በአጠቃላይ ምስካየ ኅዙናን መድኃኔዓለም ገዳም እስካሁን ከተመሰረተ ከነርሰሪ ጀምሮ እስከ 12ኛ ክፍል በመቶ ሺህ የሚቆጠሩ ከዛም የሚበልጡ ተማሪዎችን አስተምሮ ወደ ከፍተኛ ትምህርት ተቋማት እንዲገቡ በማድረግ ተማሪዎቹ ከዛ ወጥተው ተመርቀው በተለያየ ቦታ ለምሳሌ ዶክተር ሆነው በሕክምና የህግ ባለሙያዎች የሆኑ መምህራን የሆኑ በተለያየ ሙያ ዘርፍ ተመድበው በሚገርም ሁኔታ ገዳሙን አንዳንድ የሚረዱ ሁሉ እንዳሉ እናውቃለንና ይሄ ልዩ ፍቅር ነው። ስለዚህ ምስካየ ኅዙናን መድኃኔዓለም ገዳም እስከ ዛሬም ብዙ ስራ እየሰራ ነው። ወደፊትም ከዚህ የበለጠ አጠናክሮ ይሰራል ማለት ነው። My name is Avatha Kasta. I am 6 years old. I learn in Muscaye ಝುನಾಲ್ Madanialam Monastery Pre-Primary School. Never stop learning. On this your graduation day, all stand and give cheer to honor you for all the work you have done to get you here. As you raise and give applause, be sure you don't forget that learning is not over. As your future plans are met, may you always be a listener and learn from all you meet. Always keep student spirit and your life will be complete. Thank you for listening. ልጆች የሚሰሩት በዚህ እድሜ ነው። የሚደረገው ድጋፍ ክትትል እጅግ ደስ የሚያሰኝ ነውና ልጆቻችን እየተሰጣቸው ያለው የትምህርት አሰጣጥ በተለይ በአጸደ ሕፃናት እጅግ ደስ የሚያሰኝ ነውና ይህ ተጠናክሮ ሊቀጥል ይገባል። የገዳሙ አስተዳደርም ከፍተኛ ክትትል ያደርጋል። በዚህ ያለ ትምህርት ቤቱ አስተዳደርም በተለይም ደግሞ ብፁዕ አባታችን አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ በመሆናቸው በቅርበት የተከታተሉ አባታዊ መመሪያ ይሰጣሉ። ስለዚህ በገዳሙም ያሉት አስተዳደር በትምህርት ቤቱም ያሉት አስተዳደር ተቀዳጅቶ በሚሰራ በመሆኑ ትምህርት ቤቱ በጣም ውጤታማ ፍሬያማ ፍሬ እያፈራ ይገኛል። ለዚሁ ምስክሩ ደግሞ ወላጆች ናቸው። እንግዲህ የወላጅ ኮሚቴው በየጊዜው የሚያደርጋቸው የቅርብ ድጋፍና ክትትሎች አሉ። በየወቅቱ ከሚመለከተው የመንግስት አካል የሚደረግ የሬጉላቶሪ ወይም የቁጥጥር ስርዓት አለ። ያንን በስኬታማ በሆነ መንገድ ለመፈጸም እንዲያስችል የወላጅ ኮሚቴው በትጋት እየሰራ ይገኛል። በዚህም እንግዲህ ጥሩ ውጤት አስመዝግበናል። ወላጆች መጀመሪያ ይህን ትምህርት ቤት መርጠው ሲመጡ ያው ከተለያዩ ነገሮች አንጻር ነው። 2018 ከወላጆች ጋር በጣም ጥሩ ጊዜ ያሳለፍንበት ዘመን ነው። በጣም ጥሩ የሆነ መግባባት፣ በጋራ አብሮ መስራት። ምክንያቱም ትምህርት የመምህራንና የወላጆች የትምህርት ቤት የጋራ ጥረት ጥምር ውጤት ስለሆነ ወላጆቻችን አብረው ሲሰሩ ነበረ። የነበራቸው ማስተያየት በጣም ጥሩ ነበረ። ትምህርት ቤቱን ከመደገፍ ልጆቻቸውን ከማገዝ አንጻር በጣም ጥሩ አስተያየትና በጣም ጥሩ ተግባር የነበረበት ዘመን ነው። የቅድመ አንደኛ ደረጃ ትምህርትን አጠናቀው ወደ አንደኛ ደረጃ ትምህርት የሚሸጋገሩበት የሽግግር ጊዜ ስለሆነ የክረምቱን ጊዜ ልጆችም በጨዋታ ብቻ እንዳያሳልፉ ወላጆች ጥብቅ ክትትል እንዲያደርጉላቸውና ለአንደኛ ደረጃ ትምህርት ዝግጁ
እንዲሆኑ እንዲያደርጓቸው በረፍት ጊዜያቸው ባላቸው ቆይታ ከመምህራንና ከትምህርት ቤት ጋር ግንኙነት ስለሌላቸው ሙሉ ኃላፊነት የወላጆች ይሆናል ማለት ነው። ስለዚህ እችን የክረምት ጊዜ ልጆች ከመንፈሳዊ ነገር ሳይርቁ ከቀለም ትምህርት ሳይርቁ ከጨዋታም ሳይርቁ በፕሮግራም በመመራት ልጆቻቸውን ለቀጣይ ለ2019 የትምህርት ዘመን ዝግጁ እንዲያደርጓቸው መልእክቴን አስተላልፋለሁ። በዚህ ዓመት ለነበረን ቆይታ ለወላጆች ከፍ ያለ ምስጋና ማቅረብ ፈልጋለሁ። አመሰግናለሁ። ያው ልጆች እንዲያነቡ በአቅራቢያቸው መጽሐፍቶችን አግኝተው በስፋት አጋዥ መጽሐፍቶች አሉን፣ እንዲሁም ተረት መጽሐፍቶች አሉን። መጪው ክረምት እንደመሆኑ መጠን ልጆች ቤት ስለሚሆኑ ልዩ ልዩ መጽሐፍትን እንዲያነቡ በማሰብ ነው ይሄንን የምናደርገው። በስፋት እኛ የምንሰራው የህፃናት መጽሐፍት ላይ ነው። ህፃናት በአቅራቢያቸው መጽሐፍቶችን አግኝተው ውጤታማ የሆነ የንባብ ክህሎት እንዲያዳብሩ ነው። በአምላክ ተስፋዬ በፍቅር መልኬ ለተመራቂ ህፃናት እንኳን አደረሳችሁ። በቀጣይም ደግሞ እግዚአብሔር ከዚህ ከፍ ላለ ማድረግ እንድትደርሱ ለሀገር ለወገን ዳራሽ እንድትሆኑ መልካም ምኞቴን እገልጻለሁ። ወላጆችም እንኳን ደስ ያላችሁ። ልጆቻችሁ በሚፈለገው ልክ ለሀገር ለወገን ጠቃሚ ዜጎች እንዲሆኑ የበኩላችሁን ድርሻ እንደምትወጡ ተስፋ አደርጋለሁ። አመሰግናለሁ። እግዚአብሔርን ፈርተው እንዲያድጉ ለወላጆቻቸው ለመምህራኖቻቸው እንዲታዘዙ ቁም ነገረኞች እንዲሆኑ የዛሬ ብቻ ሳይሆን ወደፊት ትውልድን የሚተኩ እንዲሆኑ ነው በተለይ ትኩረት ተሰጥቶ የሚሰራውና አሁንም ይህንን ነገር አጠናክረን እንቀጥላለን። እግዚአብሔርም ይርዳን። አመሰግናለሁ።